በዓል ግን ፋሲካ ተብሎ እንደሚጠራ ታውቃላችሁ? አዎ ወንድሜ አቤኔዘር ትክክል ነህ። ትርጉሙ በዕብራይስጥ ቋንቋ ፌሳህ ማለት ነው። እንዲሁም ወደ ራሳችን ወደ ግዕዝና ወደ አማርኛ ቋንቋ ስንቀይረው ፍስሐ፣ ደስታ፣ ማዕዶት፣ መሸጋገር የቂጣ በዓልም ማለት ነው። በተከታይነት ደግሞ አባታችን ይንታጡም ታሪክና ምክር ይዞልን መጥተዋል። ወደዛ ከማለፋችን በፊት ግን እስኪ የትንሣኤን በዓል እንዴት ነው የምታከብሩት? እስኪ ስለና ነጋሪ። እግዚአብሔር ይስጥልን። እኔ ትንሣኤን በዓል ማከብረው በቤተ ክርስቲያን ውስጥ ሄጄ በአጠቃላይ አድሬ ስርዓቱን በማየት እናም ደግሞ ቆርቤ በቤቴ ውስጥ የፍስክ ምግብን በመብላት አከብራለሁ። እህቴ አሜን አንቺስ? እኔም እንዳንቺው ቤተ ክርስቲያን መሀል በመካፈል አድርና ከቻለን ዘመዶቻችን ጋር እንሄዳለን። እኔም የትንሣኤን በዓልን ያሳለፍኩ ያለሁት በሌሊት በቤተ ክርስቲያን ከመሐሌቱ ከቅዳሴ በመሳተፍ ቅዱስ ቁርባን በመቀበል በረከት በማግኘት ከዛ ወደ ቤት ሄደን ሌሊት ገብተን ጾማችን በመፍታት ከቤተሰባችን ጋር ጥሩ ጊዜ በማድረግ እናሳልፋለን። ለሁለታችሁም ቃሌትን ያሰማልን። አሜን። አሁን ደግሞ አባታችን ይንታጡም ታሪክና ምክር ይዞልን መጥተዋል። ወደ ዝግጅቱ እንዴት ናችሁ ልጆቻችን? እንኳን ደህና ቆያችሁ። እንደምሰነበታችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እንኳን አብሮ አደረሰን። በሉ አረፍ አረፍ በሉሽ። በጣም ጥሩ ጎሽ። እስቲ ቤት ያሉት ልጆች ደግሞ አብረው እንዲሉ ሰላምታው እንድገማት። እሺ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በጣም ጥሩ። በሞቱ ሞትን የሻረልን ሞትን ድል ያደረገልን በትንሣኤው ትንሣኤን የሰጠን አምላካችን እግዚአብሔር ከዚህ ቀን ደግሞ ስላደረሰን ስሙ የተመሰገነ ይሁን። አሜን። ቤት ያሉት ልጆች እንኳን አደረሳችሁ በሏቸው እስቲ። እንኳን አደረሳችሁ። አዎ ዛሬ ፈካ ብላችኋል። ጥሩ ነበር ማለት ነው ትንሣኤ በዓሉ አይደል? አዎ ከትንሣኤ በላይ ምን ይመጣል? ትልቅ በዓላችን ነው። በጣም ጥሩ። ትንሽ ጭምጭምታ ስሰማ ጥያቄ አለን ብለዋል ልጆች ብሎ ወደዚህ ወደ እናንተ የሚያመጣኝ ልጅ ነገረኝ። ልክ ነው? ነው? አዎ። እንግዲህ አሁን ቀጥላ እስቲ ጠይቁ። ቤተክርስቲያን ደግሞ ምን እንደምትመልስ እንሰማለን። እሺ ኔታ እኔ መጠየቅ የምፈልገው ትንሣኤን ምንም በማስመልከት ነው የምናከብረው? ትንሣኤን ጥሩ ጥያቄ ነው። ዋና መሰረታዊ ነገር የጠየቅሽው በዓል ነው። በዓል እያከበርን ነው እናከብራለን። በዓሉ ግን በምን ምክንያት ነው የሚል ነው አይደል? አዎ። እንግዲህ ባጭሩ እንዲህ አይነት ጥያቄ ስትጠየቁ ምን ብላችሁ መሰላችሁ መመለስ ያለባችሁ? ምን በማሰብ ነው የምናከብረው ነው አለ ጥያቄው። የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ከሙታን ተለይቶ መነሳት፣ ሞትን ድል ማድረግ፣ ለሰው ልጆች ደግሞ ትንሣኤን መስጠትን ወይም ትንሣኤ እንዲኖራቸው ማድረግን ይህንን አስበን እናከብረዋለን ነው ምንለው። ባጭሩ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን የተነሳበት ሞትን ድል ያደረገበትን አስበን እናከብራለን ነው ትክክለኛው መልስ። እሺ ገብቶሻል? እሺ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምን ሞተ? እቺ ደግሞ ቀደም ብትል ጥሩ ነበር ጥያቄው። አሁን ጥሩ ነው። እሺ ጥሩ ጥያቄ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ ከማለታችን በፊት መጀመሪያ ሞቱን አስበናል አይደል? መከራውን አስበናል። አሁን ለምሳሌ እሱን ተነስ ብዬ ብለው መጀመሪያ ምን ሆኖ ነበር? ተቀምጦ ነበር። ስለዚህ አንድ ነገር ተነሳ ለማለት ወይ መቀመጥ አለበት አይደል?
ወይ መተኛት አለበት አይደል? ወይ ደግሞ ምን መሆን አለበት? መሞት አለበት አይደል? ስለዚህ የጌታችንን ትንሳኤ እናስባለን ብለን ስንል ከትንሳኤው በፊት ምን ይቀድማል ማለት ነው? ሞቱ ይቀድማል፣ መከራው ይቀድማል ማለት ነው። ስለዚህ ክርስቶስ እንደ አምላክነቱ ሁሉም ማድረግ ቢቻለው አይ በቃ ተነስቻለሁ ልበላቸው አላለም። መጀመሪያ በለበሰው ስጋ ሞቶ ለሰው ልጆች ሞት ነግሶባቸው እንደማይኖር ያንን ለማስቀረት መከራ ተቀብሎ ሞቶ ነው መጀመሪያ ጌታችን ወደ ትንሳኤ ያሻገረን። ስለዚህ ለምን ሞተ ነው አለ ጥያቄ አይደለ? ለምን ሞተ ካልን ለሰው ልጆች ደርሶባቸው የነበረው ሞታቸውን ለማስቀረት ነው። ሞት ስንት አይነት አለ መሰላችሁ? የስጋ ሞት አለ፣ የነፍስ ሞት አለ። የስጋ ሞት ለሁሉም አይቀር ነው። ለምሳሌ ሁላችን እንኖራለን አይደል? ከዛ እንሞታለን። አንሞትም? እንሞታለን፣ ወደ እግዚአብሔር እንሄዳለን ማለት ነው። ነገር ግን ደግሞ የማትሞት የተባለች ነፍስ አለች። ያቺ ነፍስ ግን ሞተች የሚባለው ከፈጣሪዋ ስትለይ ነው። የሰው ልጅ ኃጢአት ሲሰራ በኃጢአት ሰውነቱን ሲያቆሽሽ ነፍሱን ገደላት ይባላል። ከዚያ በኋላ ደግሞ ነፍሱን የገደላት ኃጢአት ሲሰራ የኖረ ንስሐ ያልገባ ሰው ደግሞ መጨረሻው የዘላለም ሞት ይሆናል። የዘላለም ሞት ማለት ደግሞ እንዴት ማለት ነው? ወደ ገነት ከመሄድ ይልቅ ወደ ሲኦል መሄድ ማለት ነው። ነገር ግን በፊት ጌታ ከመምጣቱ በፊት ግን የነበሩት ሁሉ ምን ጽድቅ ቢሰሩ ጌታ መጥቶ ሞቶ እስኪያድነን ድረስ ይቀመጡ የነበረው የት ነው? ሲኦል ነበር። በዚያ ጨለማው ድቅድቅ በሆነ ውስጥ ተቀምጠው የጌታችንን መምጣት ይጠብቁ ነበር። ስለዚህ ለምን ሞተ ካልከኝ አስቀድመው ለሞቱት ለነሱ ከሲኦል ባርነት ለማውጣት ያጡትን ልጅነት ለመመለስ። አዳም የእግዚአብሔር ልጅ ነበረ፣ ግን ኃጢአት በመስራቱ ልጅነቱን አጣ። ጸጋው ተገፈፈ። የብርሃን ልብሳቸው ወደቀ፣ ጨለማ ለበሱ፣ በሲኦል ወደቁ። ስለዚህ ያን ሁሉ ለማስቀረት ጌታችን ሞተልን ማለት ነው። ግልጽ ነው? ገብቷችኋል? ሌላ ማን ነው? እሺ የኔ ጥያቄ ደግሞ የኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ተነሳ? እንዴት ተነሳ? ጥሩ ነው። እንዴት የሚል ጥያቄም ጥሩ ነው። እኔ አሁን መሰረት አድርጌ የምነግራችሁ ነብዩ ልበ አምላክ የተባለ እግዚአብሔር ሰው ቅዱስ ዳዊት የተናገረውን ነገር ነው። ጌታ ከመምጣቱ በፊት በትንቢት አስቀድሞ ስለ ጌታ መነሳት ተናግሮ ነበር። ከእንቅልፍ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሎናል። ወተንሳ እግዚአብሔር ከመዘንቃ ህምንዋ፣ ከእንቅልፍ እንደሚነቃ ሰው እግዚአብሔር ተነሳ። እንዴት ተነሳ ካልሽኝ አሁን በነገርኳችሁ መሰረት እንደምን ማለት ነው? ከእንቅልፍ እንደሚነቃ። አሁን እናንተ ተኝታችኋል አይደለም? ከዛ ተነቃላችሁ። ስትነቁ ቀላል አይደለም ነው? አይደለም? ቀላል አይደለም? ስለዚህ ለፈጣሪ ሞት አልከበደውም ማለት ነው። አይከብደውም፣ ሊከብደውም አይችልም። ስለዚህ ከእንቅልፍ የተኛ ሰው እንደሚነቃው ክርስቶስ እንደዚያ ነው የተነሳው ማለት ነው። ስለዚህ በፈቃዱን ያደረገው እንደ ሌሎች አይነት ትንሳኤ ሳይሆን የሱ ትንሳኤ ከሁሉ በላይ የተለየ ነው። የሌሎቹ ትንሳኤ ለኛ ትንሳኤን አልሰጠንም። የጌታ ትንሳኤ ግን እኛ በመጨረሻው ሰዓት እንድንነሳ አድርጎናል ማለት ነው። ግልጽ ነው? ደግሞ እናንተ በሚገባችሁ በቀላል ቋንቋ ደግሞ ከዚህ ባሻገር መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ነው ጌታችን የተነሳ። እሺ ለአልዓዛር ድንጋዩን አንከባሉለት መግነዙ ይፈታለት ተብሏል። ለጌታችን ግን እንደዛ አልተባለም። መቃብሩ እንደተዘጋ ጌታችን ተነሳ። መቃብሩ እንደውም ለምልክት ብለው ያንከባለሉት ጧት ሴቶቹ ሲመጡ እንዳይከብዳቸው መላእክት ናቸው እንጂ ጌታችን መቃብሩ እንደዚህ አሁን ስዕል ላይ እንደምታዩት እንደዚህ ድንጋዩን ከፍቶ አይደለም የተነሳው። እንደተዘጋ ተነሳ። ይሳነዋል እግዚአብሔር? አይሳነው። እሺ ማን ነው ተረኛ? እሺ አብሳሪ። ከዚያስ ወዴት ነው የሄደው? ማለትም የሰቀሉ ሰዎች ከእንደገና አግኝተው ሰቀሉት እንዴ? ደግማ ትንሣኤ ሲባል ስለምሰማ ነው። ጥሩ ነው። ጌታችን ከተነሳ በኋላ እስከ 40ኛው ቀን ድረስ እዚያው ነው የኖረው። እዚያው ማለት በዚሁ በምድር ማለት ነው። ነገር ግን ትንሣኤ ከመሆኑ በፊት ጌታችንን ያገኙት የነበሩት በተለይ ደግሞ ደቀ መዛሙርቱ በየቀኑ ነበር አይደል? አብሯቸው ይበላል፣ አብሯቸው ይውላል፣ አብሯቸው ይተኛል አይደል? ጌታችን አብሯቸው ነበር። አንዳንድ ጊዜ ደግሞ በመካከል
ይሰወርባቸው ነበር። አንዳንዴ መሰወር ሁሉ ጊዜ አብሮ መሆን ነበር። ከትንሳኤ በኋላ ግን የዚህ ተገላቢጦች ነው። አንዳንዴ መታየት ብዙ ጊዜ ግን መሰወር ማለት ነው። በመካከላቸው አለ ግን እንደቀደመው ጊዜ አያዩትም። ነገር ግን ወደ ሰማይ ወደ አባቱ ለማድረግ ግን በዙፋኑ ቀድሞም ነበረ። ወደ ምድር ሲመጣ ጌታችን በሁሉ ቦታ ያለ ነው ብያቸዋለሁ አይደል? ባለፈውም ስንማር በሁሉ ቦታ ስላለ ከሰማይም አልጎደለም። በሰማይም በዙፋኑ ነበር፣ በምድርም ደግሞ ስጋ ለብሶ ነበር። ነገር ግን አባት ስለምንል በአባቱ ዘንድ ደግሞ በቀኝ ለመቀመጥ 40ኛው ቀን ላይ ነው ወደ ሰማይ ያረገው። ያ ይዞት የሄደውን ስጋ እኛ የለበስነውን ስጋ ይዞ ወደ ሰማይ ለማድረግ ማለት ነው። ስለዚህ እስከ 40 ቀን ድረስ የት ነበር ማለት ነው? እዚሁ ነበር። ከዚያ ሁለተኛ ጊዜ ደግሞ ቅድም እንደጠቀሰችው ዳግም ትንሳኤ ሲባል ሰምቻለሁ ብለሻል አይደል? እሱንም በዚያው ለነግርሽ ነው። ትንሳኤ እሁድ ሆኖ በሚቀጥለው ሳምንት እሁድ ደግሞ ዳግም ምን ይባላል? ትንሳኤ ይባላል። ስለዚህ ዳግም ትንሳኤ የሚባለው ዳግም እንደገና ጌታችን ሞቶ እንደገና ተነሳ ለማለት አይደለም። ዳግመኛ ሁሉም በተሰበሰቡበት በአንድ ዝግ ቤት ውስጥ ሆነው በዚያ የጸለዩ ሳለ ጌታችን በሩን ሳይከፍት ገባ፣ መጣ በፊታቸው፣ ቤቱን በብርሃን ሞላው። በዚያን ሰዓት ግን የመጀመሪያው ጊዜ ያልነበረው ቶማስም አብሯቸው ነበር። ስለዚህ ሁሉም በተሟሉበት ትንሳኤውን ለደቀ መዛሙርቱ ስለገለጠ ዳግም ትንሳኤ ተባለ። ስለዚህ ለጥያቄው መልስ የሚሆነው ምንድነው? ጌታችን ከተነሳ በኋላ የት ነበረ? እዚያው ነበር አብሯቸው ማለት ነው። ግን ሁሉ ጊዜ አይታያቸውም፣ አይገለጥላቸውም ነበር። ዳግም ትንሳኤ የሚለው ደግሞ ዳግመኛ ሞቶ መነሳት ሳይሆን ለደቀ መዛሙርቱ በምልአት ሁሉም ባሉበት በተዘጋ ደጅ ውስጥ ገብቶ በዚያ ባረፉበት ቦታ ላይ እንደጎበኛቸው፣ ለቶማስም ትንሳኤውን ስላሳየው ስላሳመነው በዚያ ምክንያት ዳግም ትንሳኤ ተብሏል። መለስኩልሽ ጥያቄውን? ሁለቱንም ሁለት ማለት ጥያቄው አለው። እሺ በጣም ጥሩ። የኔታ እኔም ጥያቄ አለኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞት እንዲደረጉ ከተነሳ በኋላ ምን አደረገ? ወይስ በዚያኑ ዕለት ነው ወደ ሰማይ ያረገው? እንግዲህ አሁን ልብ ብላችሁ ከሰማችሁ አሁን ተናግሬያለሁ አይደል? 40 ቀን ውስጥ ምን ያደርግ እንደነበር እንዴት እንደነበር ተናግሬያለሁ። ያስተምራቸው ነበር፣ እንደ ኪዳን ያሉትን ጸሎት አይደለ ነግሬያቸው። አብሯቸው ይመገብ ነበር፣ የቸገራቸውን ነገር ይሞላላቸው ነበር። በጥብርያዶስ ባህር ዳርቻ አሳ ሲያጠምዱ ሲቸግራቸው በቀኝ ጣሉ አሳ መረቡን ተባሉ። መረቡ እስኪከብዳቸው ድረስ አሳ ያዙ። ስለዚህ የሚያስፈልጋቸውንም ያሟላላቸው ነበር እና አልተለያቸውም ማለት ነው። ጌታችን በዚህ ነው የቆየው። ወደ ሰማይ እያዩት አይናቸው እያየ ከፍ ከፍ ብሎ እስኪያርግ ድረስ በዚያው ነው የነበረው። እሺ ሌላ ጥያቄ? እንደተናገሩት ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱን ድል አድርጎ ተነስቷል። ለእኛ ምን ጥቅም አለው? አዎ ጥሩ ነው። ጥሩ ጥያቄ ነው። ያው እዚች እስካሁን የነገርኳችሁ ላይም ደግሞ ትንሽ ብታሰላስሉን ታገኙታላችሁ። በዋነኝነት ግን የክርስቶስ ትንሳኤ ለኛ ምን ሰጥቶናል ብያችኋለሁ? ህይወት ማለት ደግሞ ራሱ ብንሞትም እንኳን ምን ሆነናል ማለት ነው? እንነሳለን። ወይም ደግሞ ህይወት ስላላችሁ ህያዋን እንሆናለን። ስለዚህ ክርስቶስ በሞቱ ሞትን ሻረልን፣ በትንሳኤው ደግሞ ምን ሰጠን? ትንሳኤን ሰጠን፣ ህይወትን ሰጠን ማለት ነው። ስለዚህ መቃብር እንዳያስቀረን፣ ሙስና ደግሞ አፈር ሆኖ በስብሰን እንዳንቀር ስጋችን ከነፍሳችን ጋር መልሳ በዳግም ምጽአት እንድትዋሃድ መጀመሪያ እሱ ሞትን ድል አድርጎ ተነስቶ አሳየን፣ አደረገልን ማለት ነው። እሱ የተነሳው በራሱ ስልጣን ነው። እኛ የምንነሳው በማን ስልጣን ነው? በራሱ በሱ ስልጣን ነው። ልዩነቱ ይሄ ነው። ጥቅሙ ግን በትንሳኤው አማካኝነት እኛ ሞትን እንዳንቀር አድርጎልናል። ትልቅ ጥቅም አይደል እንዴ? ከዚህ በላይ ምንድነው የምንፈልገው? ዘላለም ህይወት አይደል የምንፈልገው? ገብቷችኋል? ስለዚህ ብንሞት ለጊዜው ነፍሳችን ከስጋችን ትለያለች አይደል? ይሄ ለሁሉም አይቀርም። በመጨረሻ ግን እንነሳለን። ስንነሳ ደግሞ የሰራነው ስራ በጎ ከሆነ ከክርስቶስ ጋር በደስታ በሰላም እንኖራለን ማለት ነው። በገነት በመንግስተ ሰማያት እንኖራለን። ጥቅሙ ይሄ ነው። ገብቶሻል? ገብቷችኋል? በጣም ጥሩ። እሺ
እሺ ኒታ እስካሁን በጠየቅነው ጥያቄ ያሰጡ መልስ ገብቶኛል። ነገር ግን እኛ ሰዎች የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል እንዴት አድርገን ማክበር አለብን? በጣም ጥሩ። ትንሣኤን ስናከብር ይሄ ሁሉ ነገር ይሄ ሁሉ ደስታ ስለመጣልን የመጀመሪያው ነገራችን በደስታ ማከበር ነው። በእውነተኛ ደስታ ገብቷችኋል? መብላት መጠጣት ትንሽዬ የደስታ መገለጫ ሊመስል ይችላል። ዋነኛው ደስታ ግን ምንድነው? ምስጋና፣ ቅዳሴ፣ ማህሌቱ። ይሄ እነዚህ የመጀመሪያዎቹ ትንሣኤ ልናከብርባቸው የሚገቡት ነገሮች ናቸው። ወደ ቤተ እግዚአብሔር ሄዶ የተነሳውን ክርስቶስ ወደሚገኝበት ቦታ ሄዶ ማመስገን መደሰት ያስፈልጋል። ነጭ ተለብሶ ጧፍ እየተበራ ሻማ እየተበራ ብርሃን ሆኖ ማለት ነው ሁሉ። ሁለተኛው ደግሞ ትልቁ ነገር ፍቅር ነው። ፍቅር የማያሸንፈው ነገር የለም ማለት ክርስቶስ ከሰማይ ሰማያት የወረደው ለኛ ሲል የሞተው የተነሳው ያረገው ዳግመኛም የሚመጣው ይሄን ሁሉ የሚያደርገው ክርስቶስ የሰው ልጆችን ስለመውደዱ ነው። ስለዚህ የወደደን ጌታ ሞቶልናል፣ ደግሞ ሞቶ አልቀረም ተነስቶልናል፣ ትንሣኤን ሰጥቶናል ብለን ስናስብ ደግሞ እሱ እንደወደደን እርስ በርሳችን የምንዋደድበት በዓል መሆን አለበት። ከዚያ ግን ደግሞ የተቸገሩ ሰዎች አሉ አይደለም? እኛ ቸግሮናል ነበር እንደ ጌታችን የመጣልን ከሲኦል መውጣት ከጨለማ መራቅ ሞትን ማሸነፍ ቸግሮን ነበር። የቸገረንን ቀረፈልን። እኛ ደግሞ በትንሹ በምድር የራባቸውን ልንመግባቸው፣ የተጠሙትን ልናጠጣቸው አይደል? ልብስ የሌላቸው ልብስ ልንሰጣቸው፣ የታመሙ ልንጎበኝ፣ እንግዳ ልንቀበል፣ የታሰረ ልናስፈታ ይገባናል። በደስታ በፍቅር በሰላም በጤንነት አስበን ማክበር ይኖርብናል ማለት ነው። ገብቷችኋል? ግልጽ ነው? ጎበዞች ናችሁ። ጥሩ ጥሩ ጥያቄ የጠየቃችሁት። ስለዚህ የተባላችሁትን ለመፈጸም ደግሞ እግዚአብሔር ይርዳችሁ። አሜን። ሌላ አለ ጥያቄ? አይበቃንም? ይበቃናል። ምግብ መጠጥ ደግሞ ሲበዛ እንቅልፍ ያመጣል አይደል? ሆድ ያሳምማል አይደል? እንቅልፍ ሲመጣ ቅዳሴ ሊቀር ነው፣ ምስጋና ሊቀር ነው። ሆድ ሲታመም ደግሞ ለሚቀጥለው ጊዜ ሌላ ችግር ሊመጣ ነው። ሌላ ጾም ሲመጣ እንትን ሆኜ ባለፈው እንዲበልቼ በላውት እኮ ነው ልንል ነው። ስለዚህ ሁሉ ነገር በምን መሆን አለበት? በመጠንና በልክ። በመጠን ኑሩ ተብሏል። ስለዚህ ያን በመጠን መኖር ያስፈልጋል። እና ምስጋና ነው ያለ ልክ የሚደረሰው ነገር ምስጋና ነው ስለማንጨርሰው። እሱ ላይ ትኩረት እንድታረጉ ነው። የሰማነውን በልቦናችን ያሳድርብን። ለትንሣኤው እንዳደረሰን ደግሞ ጤና እድሜ ሰጥቶ በፍቅር በአንድነት ሳይለየን ደግሞ ለብርሃነ ዕርገቱ በሰላም በጤና ያደርሰን። ሁሉ ጊዜ እንደምላችሁ ዛሬም ጽኑ፣ ጠንክሩ፣ ታዘዙ፣ ለእናት ለአባታችሁ ተታላላችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። ይሄን በልቦናችሁ ይጻፍላችሁ። አሜን 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 አሜን። የተባረከ በዓል ያድርግልን። እሺ አቤት እግዚአብሔር አገልግሎቱን ይባርክልን። አሜን። በመከራ ቀንም ጸሎት ልመናዎትን ይስማዎት። አሜን። ረድኤት በረከቱን ይስጦት። አሜን። እናመሰግናለን። እሺ እኔም አመሰግናለሁ። ወደጉልኝ። መልካም በዓል ይሁንላችሁ። መልካም በዓል። እሺ ቤት ያሉትንም መልካም በዓል በሏቸው። መልካም በዓል። በጣም ጥሩ። ጸሎት እናደርግና እንለያያለን። እሺ ለጸሎት ተነሱ። ተነስቷል በርግጥ ከመቃብር። ውድ ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። በመላ ለምትከታተሉን ወደ እግዚአብሔር ልጆች ልዩ የ2017 የትንሣኤ በዓል የቅዱስ ቂርቆስ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶቻችንን በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ ሶሊያና ተፈራና እኔ አሜን ክብርሻ እንዲሁም ነብን ዘሽራስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም የትንሣኤ በዓል።